ትንቢተ ዮናስ ምዕራፍ 4 ቁጥር 1 ይህም ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ። አቤቱ ለምንሃለው፣ በሀገሬ ሳለው የተናገርኩት ያልነበረምን? አንተ ቸር ይቅር ባይ ታጋሽ ምህረት የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንኩ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔር ዮናስን የነነዌ ሰዎች ኃጢአት ከፍ ብሏል፣ በፊቴ በጣም ከፍ ብሏልና እኔ ነነዌንና ህዝቦቿን ላጠፋ ነው። ስለዚህ ነነዌና ህዝቦቿን ከማጥፋቴ በፊት ሂድና ነነዌ ህዝብ ነነዌ በሶስት ቀን ምን ትሆናለች? ትገለበጣለች ብለህ ስበክ፣ ተናገር፣ አውጃለሁ። ዮናስ የእግዚአብሔርን ባህሪ ጠንቅቆ ያውቋል። እግዚአብሔር ማን እንደሆነ ገብቶታል። እግዚአብሔር ምን አይነት አምላክ እንደሆነ ተረድቷል። ስለዚህ ዮናስ ወዴት ሄደ? ከነነዌ ይልቅ ዋጋ ከፍሎ ተሳፍሮ ወደ ተርሴስ ሄደ። ለምን? እግዚአብሔር ይቅር ባይ አምላክ፣ የሚጸጸት አምላክ፣ ሰው ከተመለሰ እሱም የሚመለስ አምላክ እንደሆነ ስለተረዳ ለነነዌ ሰዎች እጄ ትገለበጣላችሁ ስላቸው አይ እግዚአብሔር ይቅር በለን ቢሉት በር አይዘጋባቸውም፣ ምህረት ያደርግላቸዋል። እግዚአብሔር ምህረት ሲያደርግ እኔ እጠቆራለሁ። እግዚአብሔር ምህረት ሲያደርግላቸው እኔ ሐሰተኛ ነብይ ይባላለሁ። ቢመለሱስ በኋላ አለ። ቢመለሱስ ይቅር ቢላቸውስ? እና አሁን በዚህ ክፍል ላይ ምንድነው የሚለው? እንደፈራሁት ሆነ ይለዋል። ምን እንዳልኩት እንደፈራ ገና ከሀገሬ ሳልነሳ እንደዚህ እንደሚሆን አውቅ ነበራል። አንተ ቸር እንደሆንክ፣ ይቅር ባይ እንደሆንክ፣ መሐሪ እንደሆንክ፣ ስለ ክፉ ነገር የምትጸጸት አምላክ እንደሆንክ ከመጀመሪያም እኔ ሀገሬ ያለው አውቄ ነበረ። አሁንም እግዚአብሔር ሆይ አንድ ነገር ለምናለሁ፣ እኔን ግደለኝ። ምን አርገኛል? አዋርደኛል። ትሞታላችሁ ብለህ ንገር አልከኝ። ሄጄ ትሞታላችሁ ትገለበጣላችሁ አልኩኝ። ሰው ንስሐ ገባ። የሚገርመው የነነዌ ህዝብ የሰማው በሙሉ የሶስት ቀን መንገድ ናት ነነዌ። በሶስት ቀን መንገድ ተጉዞ ሄደና ነነዌ ምን ትሆናለች? በሶስት ቀን ትገለበጣለች ሲል የሰማው ሰው ሁሉ ይንበረከካል። የእግዚአብሔር ድምጽ ስለነበረ፣ የእግዚአብሔር ኃይል ስለነበረ የሰማው ሰው ሁሉ ወደ ንስሐ ነበር የሚወርደው፣ ወደ ንስሐ ነበር የሚሄደው። እግዚአብሔር ይቅር በለን እያለ ሰው ሁሉ በእግዚአብሔር ፊት ማልቀስ ጀመረ። ከዛስ ይሄ ወሬም ንጉሱ ጋር ደረሰ ይላል። ንጉሱም ሰማና አዋጅን አወጀ። ለዚህ 3 ቀን ማንም ሰው ምግብ እንዳይበላ አለ። እግዚአብሔርን በድለናል፣ እግዚአብሔርን አሳዝነናል፣ ከእግዚአብሔር ፊት ሸሽተናል፣ እግዚአብሔርን አስቆጥተናል። የእግዚአብሔር ቁጣ እግዚአብሔር ይራራልን ከሆነ ይምረን ከሆነ ኃጢአታችንን እግዚአብሔር ይቅር ይለን ከሆነ እስቲ በእግዚአብሔር ፊት ተጸጽቶ እግዚአብሔር እንዲመለስ ከቁጣው እንዲመለስ እስቲ እንንበርከክ አለ። ማ ንጉሱ። ይኸውላችሁ ከባሪያ እስከ ንጉስ ድረስ ለዚህ ንስሐ አገር አቀፍ ወይ አገራዊ ለሆነው ንስሐ ሁሉም ሰው ተዘጋጀ። ሁሉም ሰው በእግዚአብሔር ፊት ወድቆ ሲያለቅስ እግዚአብሔር አያቸው። እግዚአብሔር ባይዘው ቸር ባይሆን ኖሮ፣ ምህረቱ የበዛ ባይሆን ኖሮ፣ የሚጸጸትና እግዚአብሔር ከቁጣው የሚመለስ አምላክ ባይሆን ኖሮ ማናችን እዚህ ወንበር ላይ እንቀመጥ ነበር? ማን ይሄን ማይክ ይነካ ነበር? እግዚአብሔር አያቸውና ምሬያቸዋለሁ አለ። ምን ብያቸዋለሁ? ምሬያቸው፣ ይቅር ብያቸዋለሁ። በቃ ተመልሳችኋል አይደለም? አዎ እኔም እመለስላችኋለሁ። በቃ ከዚህ በኋላ ወዳጅ ነን አለ እግዚአብሔር። በቃ የኋላውን ረስቼዋለሁ፣ ኃጢአታችሁ ተከርኖላችኋል አለ። ይቅር ብያለሁ።
በቃ ዋናው መመለስ ነው በለው ከጎን ያለው ሰው ዋናው የትኛውም ርቀት ውስጥ ሆነ የትኛውም ከፍታ ውስጥ ሆነ የትኛውም ዝቅታ ውስጥ ሆነ በእግዚአብሔር ፊት በልብ መመለስ ነው። በቃ ይቅር በለኝ ማረኝ በቃ በድዬሃለሁ አስቆጥቼሃለሁ አለ ዮናስ። የነነዌ ሕዝብ አመድ ራሱ ላይ እየነሰነሰ እግዚአብሔር ይቅር በለኝ እግዚአብሔር ይቅር በለኝ እግዚአብሔር ማረኝ እግዚአብሔር ሆይ ቁጣ እንዳያገኘኝ እግዚአብሔር ሆይ ታረቀኝ እባክህ እያለ ሰው ሁሉ በእንብርኩኩ እየሄደ ማልቀስ ጀመረ። እግዚአብሔር ይቅር ሲል ይህም ነገር ዮናስን አላስደሰተውም ይላል። አገልጋዩ ምን አላረገውም? አላስደሰተውም። ዮናስን እጅግ ተቆጣ። የመጀመሪያ ያነበብኩት ቃል ይሄን ነው አይደለም? ብዙ ሙሉ ምዕራፉን አንብቤዋለሁ። 4 ምዕራፍ ነው ያለው። ግን ከዚህ ውስጥ እቺ ናት በጣም ኪወርድ። ይሄ ነገር ዮናስን አላስደሰተውም። ለምን አልገደላቸውም ብሎ ለምን አልተበቀላቸውም ብሎ እኮ ነው። ለምን አላጠፋቸውም? ዮናስ የፈለገው ምን እንደሆነ ታውቃለህ? እሳት ወርዶ እንዲበላቸው እነዚህ ኃጢአተኞች የሥራቸውን ያገኙ ምናምን ብሎ እሱም ደግሞ ጀግና ነብይ ተብሎ በስማም ቃሉ ወዲያው የሚሆንለት ሰው ምናምን ተብሎ ፐርሰናል እንትኑን የፈለገው ጥቅሙን የፈለገው። እግዚአብሔር በአንድም በሌላም ይናገራል። የሰው ልብ ማስተዋል ከቻለ ጠራችኋለሁ። እግዚአብሔር በአንድም በሌላም ይናገራል። አሁን እግዚአብሔር እየተናገሩ ያለ ሰው እኮ አለ አላስተዋለም እንጂ አሁን በዚህ ሰዓት እየተናገረ ነው በለው። እየተናገረ ነው እግዚአብሔር እየተናገረ ነው። ልጄ ሆይ ምን በል እያለ ነው እግዚአብሔር። በልብ ተመለስ እያለ ነው። በልብ አንዳንዱ በእግሩ እዚህ ያለ በልቡ ግን እዚህ የለም። ስታየው በቃ ያለ ነው የሚመስልህ ነው። እግዚአብሔር በልባችን እንድንመለስ ማን ነው አሜን የሚለኝ? ይሄን ነገር ዮናስን ምን አላረገውም? ለምን አልጠፋችም እኮ ነው። ለምን ጠፍታ አልቀረችም? ለምን አልሞተም? ለምን አልሞተችም እኮ ነው ጉዳዩ። ጌታ የተባረከ ይሁን። ደስ ይላል። እና ዮናስ ተቆጣ። ከከተማውም የአንድ ቀን መንገድ ሄደ ይላል። ወደ ገጠር አካባቢ ይመስለኛል። ከከተማ ወጣ አለ፣ ሰው የሌለበት የአንድ ቀን መንገድ ወጣ ብሎ አንድ ጥላ የሚያገኝበት ነገር ውስጥ ትንሽ አረፍ አለ። የአንድ ቀን መንገድ ልክ እንደ ኤልያስ ማለት ነው። በክትክታ ዛፍ ስር ሄዶ እኔን ግደለኝ አላለም? ከአባቶች አልበልጥም ነፍሴን ከኔ ውሰዳት እንዳለው ይሄንም ወጣ ብሎ የሆነ ጥላ ነገር ላይ ተኛ። አሁን እግዚአብሔር ዮናስን ማስተማር ፈለገ። የሆነ በአክሽን ሊያሳየው ፈለገ። የሆነ በምልክት እንዲገባው አደረገ እግዚአብሔር። በንግግር አልተግባቡም እግዚአብሔርና ዮናስና እግዚአብሔር በቋንቋ አልተግባቡም። ማለት እግዚአብሔር የሚለው ነገር ይሆነ አልገባውም። ስለዚህ እግዚአብሔር ምን አደረገ? ወዲያው እንደ ጥላ የሆነች ቅል ነገር አበቀለለት። ከዛ ሐሩር ስለሆነ ፀሐይ ስለሆነ እስራኤል ሀገር ሄዳችሁ ሰዎች ታውቃላችሁ። በጣም እሳት ነው፣ እሳት ሙቀቱ፣ ፀሐዩ። እኔ ሰው ዛር እንዴት እንደሚኖር አላውቅም። ምድረ በዳ ነው እና እዛች ወጣችለት። ምን ጥላ ወጣች፣ ቅሏ ወጣች። ቅሏ ወጣችና ፊቱን ጋረደችው ይላል። ፊቱን ስትጋርደው የፀሐዩ ሙቀቱ ምኑ ተከላከለችለት። ዮናስን እጅግ ደስ አለው ይላል። በምን ምክንያት? እቺ ቅል ወጣ ከፀሐዩ ትንሽ ስላሳረፈችው በጣም ተደሰተ ይላል። ሰውየው በጣም የሚደሰት ነው፣ በጣም የሚከፋ ነው። ቶሎ ይወርዳል፣ ቶሎ ይወጣል። እኔ የዚህ ዘመን ትውልድ ይመስለኛል ዮናስ። የሆነች ዳስ ነገር ሰራ፣ ደስ ብሎት ፀሐይዋን ተከላክሎ አደረ። መልእክቴን እየጨረስኩ ነው። ልክ ሲነጋ እግዚአብሔር ትል አዘዘ ይላል። ምን አዘዘ? ትል አዘዘ። ትሎቹ መጡና ያችን ቅል ምን አደረጓት? በሏት፣ አደረቋት። እስክትደርቅ ድረስ ወረሯት። አላየም ዮናስ። ዞር ሲል ደርቃ በአንድ ቀን በቀለች፣ በአንድ ቀን ደረቀች። ዮናስ አየና
ምን አለ? በጣም ተናደደ፣ በጣም ተቆጣ። እንዴት ትደርቅብናለች? ፊቴን የምትጋርደው የነበረች ፀሐይ እንዳይመታኝ ይታደርገኝ የነበረች እቺ ቅል እንዴት ደረቀች ብሎ ሲቆጣ፣ አሁን እግዚአብሔር ጥሩ እድል አገኘ። እግዚአብሔር የሚያስረዳበት መንገድ አገኘ። ፀሐይ ለቀቀበት። የምስራቅ ፀሐይ መጣ፣ ፊቱን በደንብ አቃጠለው። ባይዘው ከእግዚአብሔር ጋር ውጊያ እንዴት ከባድ መሰላችሁ? ከእግዚአብሔር ጋር ተጣልቶ የሚያክሰው አለ? ብዙ ነው፣ እልፍ ነው። ከእግዚአብሔር ጋር መጣላት ዋጋ ያስከፍላል። ከእግዚአብሔር ጋር መጣላት በጣም ከባድ ነው። በእውነት ነው ማለት እልህን ነው የሚያስጨርስ። አንተ ፀሐይ ለቀቀበት፣ ቅል አሳይቶ ነሳው። እግዚአብሔር ንፋስ ይለቅበታል። ሊያስተምረው እኮ ነው። ሰውየው አልገባ ሲለው ከመስመር ሲወጣበት ሰውየው ለመመለስ እንደው እድል ካገኘ ሰውየው እንደው ልብ ከገዛ ብሎ እኮ ነው እግዚአብሔር እንዲና ፋይናሊ እግዚአብሔር ለምን እንደዚህ ያደረክብኝ ብሎ ተማረ። ለምን እቺ ቅል ምን ሆነች ደረቀች ብሎ ተናደደ። በእግዚአብሔር ፊት ሲቆጣ እግዚአብሔር እንደዚህ ያለው እኔ በጣም ነው የገረመኝ ቃሉ። ያልተከልካት ያልተንከባከብካት እቺ ቅል ትናንት በቅላ ዛሬ ደረቀች። እቺ ቅል ምንም አይነት ያንተ ኮንትሪቢዩሽን የለባትም። አላሳደግካት፣ አልተንከባከብካት፣ ለዚህ ያላበቃሃት። በራሷ በቅላ በራሷ ለደረቀች ዛፍ በራሷ በቅላ በራሷ ለደረቀች ስሟን ጥራለኝ ቅል ከዛኛው ዓለም ስለራኩኝ ለዚህች አንተ እንደዚህ ትንገበገባለህ፣ እንደዚህ ትናደዳለህ ብሎ እግዚአብሔር ምዕራፍ 4 የመጨረሻውን ቁጥር እንዲህ ብሎ ዘጋው። ግራና ቀኝ የማያውቀውን ሕዝቤን አለ። ምኔ ሕዝቤ ያለ ቢበድልም ቢያጠፋም ቢሳሳትም ሕዝቤ ነው አለ። ምንም ማቃለ ግራና ቀኙን የማያውቀውን እንዳይቀልብኝ ቃሉን ላንበው ወይ አማን ያንበብልኝ። ቀኙንና ግራውን የማይለይ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። አንተ ለአንድ ቅል እንደዚህ ኮንክ፣ ግራን ቀኝና ግራን የማያውቅ ሕዝቤን ስንት 120,000 ሕዝብ ብዙ እንስሳ ያለበት ታላቂቱ ከተማ ነነዌን እንዴት ነው ማላዝንላት አለ እግዚአብሔር። እግዚአብሔር ያዝናል በለው ከጎን ያለው ሰው እግዚአብሔር አዳልሙቲ ወሰንጋላ ጠቋር ቦረንቲች አይደለም የኔ አምላክ። የኔ ጌታ እግዚአብሔር የሚራራ ነው። ሲቅር የሚል የሚራራ yes እግዚአብሔር የሚጸጸት አምላክ ነው። አንተ ስትመለስ ዋው ይላል እግዚአብሔር። በቃ ተጸጽቻለሁ አልቆጣውም ይላል። ቁጣዬ በሱ ላይ አያርፍም ይላል። ልጄ በቃ አይሞትም ይላል እግዚአብሔር። ማን ነው አሜን የሚለኝ? ዛሬ በቅሎ ዛሬ ለተወለገ ቅል እንደዚህ ትሆናለህ አለ። እኔ እኮ 120,000 ሕዝቤ ነው አሉ። እንዴት ነው ማራራላቸው? እንዴት ነው ማላዝንላቸው? እንዴት ነው ሲደርቁ ዝም ምለው? እንዴት ነው ሲሞቱ ዝም ምለው? እንዴት ነው እሳት ሲበላቸው ዝም ምለው? ቢመለሱ መለስላቸዋለሁ አለ ዮናስ። እኔን አስበላኸኝ እግዚአብሔር አለ። እኔን አስበላኸኝ፣ ትገለበጣላችሁ ትሞታላችሁ ስል አንተ ምህረት ታደርጋለህ አለ። ይቅር ትላቸዋለህ፣ ትፈውሳቸዋለህ፣ ትምራቸዋለህ፣ ትመለሳለህ። አብረህ አንተ ሲያለቅሱ አብረህ ታለቅሳለህ አለ። ኢየሱስ ለኢየሩሳሌም አለቀሰ ይላል። ይራራል ይራራልናል በጊዜው ደርሶ ምን ብዬ ነበር አለ። አገር ቤት እያለው ባኮም
አገር ቤት ሆኜ ገና ይሄ ትንቢት ሲመጣልኝ ምን ብዬ ነበር? አውቄ ነበር እንደዚህ እንደሚሆን አውቅ ነበር አለ። ምን? አንተ ቸር መሐሪ ይቅር ባይ ስለ ክፉ ነገር ደግሞ ተጸጽተ የምትምር አምላክ እንደሆንክ አውቄ ነበረ። ቀኝ እጅ ብቻ ፈልጋለሁ። የምታመልኪው እግዚአብሔር የምታገለግለው አምላክ ያው ያንተን መመለስ ብቻ ይጠብቃል። አሜን። ይቅር ባይ ስሙ ማን ነው? ይቅር ባይ ይቅር ባይ እኔ ባንተ ፊት ምን እላለሁ? ይቅር ባይ ነህ፣ መሐሪ ነህ፣ ፈዋሼ ነህ፣ መድኃኒቴ ነህ፣ አባቴ ነህ፣ ረዳቴ ነህ። ምን እላለሁ? ምን እላለሁ? እግዚአብሔር ምን እላለሁ? ቸር ባይሆን ኖሮ፣ ባለ ምህረት ባይሆን ኖሮ፣ ባለ ይቅርታ ባይሆን ኖሮ፣ እግዚአብሔር እንደ ስሙ ደግ ባይሆን ኖሮ፣ አዳኝ ባይሆን ኖሮ ማን በፊቱ ይቆማል? እናንተ ኳይሮች እግዚአብሔር ለእናንተ ቸር ነው። ከጎን ያለውን ሰው ነካ አድርገውና እግዚአብሔር ለኔ ቸር ነው በለው። እባክህ ባለ ምህረት ነው በለው። እግዚአብሔር ይቅር ባዬ ነው በለው። ወይ በፍቅር አይኖቹ ያየኛል በለው። በእኔ ላይ እግዚአብሔር ክፉ አይደለም በለው። ከጎን ያለውን ሰው እግዚአብሔር ጠላቶቼ እሪ በሉ። እኔን ሲያየኝ እግዚአብሔር ይራራል። ወድቄ ሲያየኝ፣ ጠፍቼ ሲያየኝ፣ ተሰብሬ ሲያየኝ፣ ከሰው በታች ሆኜ ሲያየኝ፣ አልቅሼ ሲያየኝ፣ ጠላቶቼ እየሳቁብኝ ሲያይ እግዚአብሔር ይራራልኛል። ያቆመኝና የደገፈኝ ይሄ መሬት አይደለም። ያቆመኝ የእግዚአብሔር ምሕረት ነው። የተደገፍኩት ሸምበቆ አይደለም በለው። ከጎን ያለው ሰው ሸምበቆ አይደለም፣ ሸምበቆ አይደለም፣ አይደለም። እስቲ እጆቻችሁ እንደዚህ ያርጉና አንተ ቸር አላላችሁትም? ይቅር ባይ መሐሪ ደግ ስለ ኃጢአታችን የምትጸጸት እንደገና የምትመልስ አምላክ እንደገና እድል የምትሰጥ አምላክ ማን ነው አሜን የሚለኝ? እስቲ እንደዚህ ቀና በሉና በሉት እስቲ የኔ አባት የኔ ጌታ የኔ መሐሪ ነህ፣ ይቅር ባዬ ነህ፣ ፈዋሼ ነህ፣ መድኃኒቴ ነህ።